በመጨረሻም ለሰይጣን መፈረሙ አይቀርም። በኢንስታግራም ያለው እይታ ቢሊዮኖችን ተሻግሯል። ይህ ተአምረኛ ልጅ ዓለምን ማስገረሙን ቀጥሏል። ቃሉ ቡቲክ በመጀመሪያ የኛው ተመልካች እያየው ነበር፣ ግን ስራዎቹ በቲክቶክ አዲስና ያልተለመደ ስለሆነ ከኛም አልፎ ዓለም እያያቸው ነበር። ግን ምን ቢሰራ ነው? ይህ ልጅ ከተለያዩ ከወዳደቁ እንደዚሁም ከአንዳንድ የልብስ ውጤቶች የተለያዩ ዲዛይኖችን በመስራት በቲክቶክ ብቅ አለ። ከዚያም አዲስ ሐሳብና ለየት ያለ ነገር ትኩረት በሚሰጠው ማህበራዊ ሚዲያ በመሆኑ በሰዎች አይን ለመግባት ጊዜ አልፈጀበትም። ምክንያቱም ይህ ቲክቶክ ነው። ከዛ ሰዎችም ይህ ልጅ ማን ነው መባባል ጀመሩ። በቃ የዝና ጉዞ ተጀመረ። ህዝቡም ትኩረቱን ከአዶንያስ አንስቶ ቃሉ ቡቲክ ላይ ጣለ። ባጭሩ እዚህ የቲክቶክ የዝና ወንበር ላይ መቀመጥ የሚቻለው ለጥቂት ጊዜ ብቻ ነው። ይህ የሆነበት ምክንያት ቀደም ብለን እንዳልነው እዚህ ሁሉም ነገር አጭር ነው። የተለያዩ ቲክቶከሮችም እሱን በመደገፍ ሰዎች እንዲከተሉት ቪዲዮ ማጋራት ጀመሩ። ተከታዮቹም ከቀን ወደ ቀን እየጨመሩ ሚሊዮን ተሻገሩ። ይህን ሰራ ተብሎ ተነግሮ ሳያልቅ አዲስ ነገር ማሳየት ለቃሉ ቡቲክ አይነገሩም። ልጁ ጥሩ ዲዛይነር የሚወጣው የልጅ አዋቂ ነው። የእኛም ህዝብ ድጋፍ አልነፈገውም። ፌስቡኩ፣ ዩቱቡ ስለሱ ነው የሚያወራው። በዚህ መካከል አንዳንድ ሰዎች ስለሱ ምን አሉ? የሰራውን አለማድነቅ አይቻልም። ጥሩ ሐሳብና ፈጠራ የታከለበት ስራ ነው። ነገር ግን ህዝቡ ያላስተዋለው ነገር እሱ የሚሰራቸው የተለያዩ ዲዛይኖች ለኛ ሰው የተለመዱ አይደሉም። ሙሉ በሙሉ ማለት በሚቻል ደረጃ የምዕራባውያንን ያለባበስ ስታይል ነው የሚከተለው። ይህ ደግሞ ከሃይማኖትም ከባህልም ጋር የሚጋጭ ነገር ነው በማለት ከመጠን በላይ ያለፈውን የምዕራባውያንን ያለባበስ ስታይሎች ያሳያሉ። በተለይ በዓለማችን ትላልቅ የሚባሉ ብራንዶች ሰይጣናዊ የሆነና አንዳንድ ምስጢራዊ የሆነ መልእክት ለማስተላለፍ የተለያዩ ያለባበስ ስታይሎችን እንደሚከተሉ ይታወቃል። የኛዎቹም አርቲስቶች ቢሆኑ እነሱን ከመከተል አልቦዘኑ። ማለት የኛ የፋሽን ኢንዱስትሪ የሚመራው በነጮቹ ያለባበስ አኳን ሲሆን ይህ ከባህልም ሆነ ከሃይማኖት አንጻር የጠቀመን አንዳች ነገር የለም። በሀገራችንም ከአንዳንድ ዲዛይኖች በቀር አብዛኞቹ ለማለት በሚያስችል መልኩ ከምዕራቡ የተቀዳ ስራን የሚያቀርቡ ናቸው። ሰይጣናዊ ነው ለምን ተባለ? በዓለማችን ትልቁ የፊልም ኢንዱስትሪ በሆነው በሆሊውድ ላይ ትላልቅ የፊልም አክተሮች ሆነ ዘፋኞች በትላልቅ ፕሮግራም ላይ ሲገኙ ለየት ያለ አለባበስ ለብሰው ታዳሚውን ሆነ የሚዲያ ቀልብ ለመያዝ ይሞክራሉ። ቀድሞውኑ ነፍሳቸውን ለሰይጣን መሸጣቸው በአደባባይ ሲናገሩ ከርመው ይህንን የተለየ አለባበስ ለብሰው መገኘታቸው አያስገርምም። እነዚህ አለባበሶች በተከታዮቻቸው ዘንድ ተጽዕኖ ከመፍጠር አልፈው ራቁትነትንና ሰይጣናዊ አለባበስን ያበረታታሉ። ታዲያ የቃሉ ቡቲክ መጨረሻ የት ይሁን? ለዚህ ትንሽ ብላቴና ትላልቅ ተጽዕኖ ፈጣሪ ሰዎች አስተያየታቸውን እየጻፉለት ይገኛሉ። ነገሩ ይበልጥ ትኩረት ሰጥተን እንድንመለከት የሚያደርገው ደግሞ ኢንስታግራም ያቀረበለትን የአብረን እንስራ ጥያቄ ስንመለከት ነው። ባጭሩ ይህ ልጅ ትልቅ የዝና ማማ ላይ ቢወጣም መጨረሻው ነፍሱን ለሰይጣን ምሸጥ ከሆነ እሱም መጨረሻው ትላልቅ ዝና እንዳላቸው ነገር ግን ነፍሳቸውን በሰይጣን ሰንሰለት እንደታሰሩ ታዋቂ ሰዎች መሆኑ ነው። በዚሁም ከሰሞኑ በያይ የተሰራውን የቃሉ ቡቲክ ቪዲዮ መነጋገሪያ ነበር። ቪዲዮ እውነት ቢመስልም AI ጄኔሬትድ የተደረገ ሲሆን በአስተያየት መስጫውም ብዙ ሰዎች መልካም ምኞታቸውን ሲገልጹ ታይተዋል። ግን የቃሉ ቡቲክ መጨረሻ ምን ይሁን? አብረን የምናየው ይሆናል። እስከ መጨረሻው ስለተከታተላችሁ እናመሰግናለን። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። ይህ መንፈሳዊ እይታ ነው።